በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእርሱ ቁስል እኛ ተፈወስን። አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች ደዌያችንን ተቀበለ፣ ሕማማችንን ተሸከመ። ኢሳይያስ 53 ቁጥር 4። ልዑለ ቃል ኢሳይያስ በትንቢት መጽሐፉ ደረቅ ሐዲስ እየተባለ በሚጠራው ክፍል ውስጥ እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ ሚስጥሩን ስለገለጸለት የኢየሱስ ክርስቶስን መከራ መስቀል በትሕትና መንፈስ በመሆን መዝግቦልናል። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። ሐዋርያት ምዕራፍ 3 ቁጥር 14 ተብሎ እንደተጻፈ የተነገረው ትንቢት ይፈጸም ዘንድ በዘመኑ ፍጻሜ የእግዚአብሔር ልጅ ከሰማየ ሰማያት ወርዶ መለኮታዊ ክብሩን ዝቅ አድርጎ ሥጋ በመልበስ ፍጹም ሰው በመሆን በተዋህዶ ከበረ። ከዚህም የተነሳ የማይራበው ተራበ፣ የማይጠማው ተጠማ፣ ኃይለኛው ደከመ፣ የወደቁትን የሚያነሳ እርሱ ወደቀ። እውነተኛ ዳኛ ሆኖ ሳለ በአይሁድ ተከሶ እንደ ወንጀለኛ በፍርድ አደባባይ ቆመ። መከሰሱም በሰውነቱ ክፋት፣ በአንደበቱ ሐሰት፣ ነውር፣ ነቀፋ፣ ኃጢአት ኖሮበት ሳይሆን በሰንበት በሽተኞችን ይፈውሳል። ዮሐንስ 7 ቁጥር 23። ራሱን ከእግዚአብሔር ጋር ያስተካክላል። ዮሐንስ 6 ቁጥር 14። ለቄሳር ግብር እንዳይሰጥ ይከለክላል። ዮሐንስ 13 ቁጥር 7። ራሱን የእግዚአብሔር ልጅ ያደርጋል። ሉቃስ 22 ቁጥር 69። ቤተ መቅደስን አፍርሼ በ3 ቀን እሰራለሁ ይላል። ዮሐንስ 12 ቁጥር 3። ሕዝቡ ሁሉ ይከተሉታል። ዮሐንስ 12 19 በሚል የሐሰት ውንጀላ ፍርድ ተጣሞበት ነው እንጂ። አይሁድ እነዚህንና ሌሎችን የመክሰሻ ምክንያቶች ይዘው የሐሰት ምስክር ቆጥረው ምቹ ጊዜ ጠብቀው ይፈርዱበት ዘንድ ይሁዳን በ30 ብር ሸንግለው ንጹሕ ደምን አሳልፈው እንዲሰጣቸው ዶለቱ። ክፉ ምክርንም ተማከሩ። በእርግጥ የስደት የመከራና የሞት ወጥመድ የተጀመረው በቤተልሔም ከተማ በእንስሳት በረት ከተወለደበት ጊዜ ገና ሕፃን በነበረበት ጊዜ ነበር። ሰብአ ሰገል የተወለደው የአይሁድ ንጉሥ የታለ ብለው በሞት መንደር የባለ መድኃኒቱን ዜና ሲያወሩ ሄሮድስ በቅናት ተነሳ፣ ልቡ በክፋት ተሞልቶ አሳደደው። ከዚያም በኋላ ተረፈ። ሄሮድስም አይሁድ የዲያብሎስን ግብር ልጆች ምስጢራዊ ሥልጣናቸውን የሚሻማቸው የሚሰበስቡትንም ግብር ቀረጡን የሚካፈላቸው እየመሰላቸው እነሱ ተሸብረው ሽብር እነዙ። ትምህርትንና ተአምራቱን ያለ አቅጣጫው እየተረጎሙ ምክንያትና መክሰሻ እየፈለጉ ሲያሳድዱትና ሲያጠምዱት ቆይተዋል። ኢየሱስ ክርስቶስ ጊዜው ሳይደርስ ራሱን ሊገልጥ ባለመፈለጉ በተንኮል ሊያጠምዱት ባሴሩበት ሰዎች መካከል በተአምራት አልፎ እየሄደ አይሁድ ያሰቡትን ሳያሳኩ ቆይተዋል። ነገር ግን የመጨረሻ ምክረሞቱ እየተጠናከረ የመጣው የ38 ዓመቱን በሽተኛ ካዳነበት ዕለተ ሰንበትና አልዓዛርን ከሞት ካስነሳበት ድንቅ ተአምራት በኋላ ነበር። ነቢዩ ዳዊት በትንቢት መጽሐፍ ስለ በጎ ፈንታ ክፉ ብድራትን መለሱልኝ መዝሙር 34 ቁጥር 12 እንዲል ዕውራንን ባበራ፣ ለምጻሞችን ባነጻ፣ ደካሞችን ባበረታ፣ አንካሶችን ባቆመ፣ ሙታንን ባስነሳ አሳደዱት። ነገር ግን የእርሱን ስደትና መከራ አላወቁትም እንጂ የሰውን ክብርና ነፃነት ያሳጣውን ሐሳዊ ዲያብሎስን የሚያሳድድና የጠፋውንም አዳም የሚፈልግ ሕይወት ነበር። ለቤዛ ዓለም ተላልፎ የሚሰጥበት ጊዜው ደርሶ አይሁድ ኃይለኛውን ኃይል አግኝተው በያዙት ጊዜ የማይቆጠርለትን ጊዜ አግኝተው በያዙት ጊዜ የሞትን መድኃኒት የሞት ፍርድ ሊወስኑበት የፈራጆች ክፍል ሥልጣን አስተባባሪዎችና ጠባቂ ጭፍሮች መከራን ያጸኑበት ጀመር። ጸጋን የሚያለብሰውን የጸጋውን ባለቤት እርሱን ልብሱን ገፈው ቀይ ከለሜዳ አልብሰው በራሱ ላይ የእሾህ ጉንጉን በመጫን የሸንበቆ ምርኩዝ በማስጨበጥ አነገስንህ እያሉ ከፊቱ እየሰገዱ በፌዝ ተሳለቁ። ንጉሡን ዘበቱበት። በብሉይ ኪዳን ሕግና በአይሁድ ማኅበረሰብ ባህል እጅግ የተጠላና የተወገዘውን እርኩስ ምራቅ በንቀት በፊቱ ላይ ተፉበት። ኪሩቤል ከግርማው የተነሳ መንበሩን ተሸክመው ከፊቱ በቆሙ ጊዜ በፊትህ ጸንተን መቆም አንችልም፣ ከአንተ የሚሰወር ምንም ነገር የለም፣ ካለመኖር ወደ መኖር ያመጣህን፣ ካለመታየት ወደ መታየት ያመጣህን አንተ ነህ ሲሉ በሁለት ክንፋቸው እግራቸውን በሁለት ክንፋቸው ዓይናቸውን ሸፍነው ቅዱስ ቅዱስ
ቅዱስ እያሉ የሚያመሰግኑትን ፊቱን በጨርቅ ሸፍነው በጥፊ እየመቱ ነቢይ ኢየሱስ ሆይ የመታህ ማን ነው? እስኪ ንገረን እያሉ ተሳለቁበት። ኢሳይያስ ምዕራፍ 6 ቁጥር 3 ተገፋ ተደፋ በጥፊ ተመታ እየደበደቡ ክርስቶስ ያሉ እጆቹን የኋሊት አስረው ወደፊትና ወደ ኋላ እየጎተቱ ከገበያ ለዕድር እንደሚሸጥ ጠቦት አንገላቱት። ጭፍራዎች እየተሳለቁና ቁማር እየተጫወቱ ቁጥር ተሳሳትብን በማለት 6666 ጊዜ ስጋው ከሰውነቱ አልቆ አጥንቱ ሊቆጠር እስከሚችል በጅራፍ ገረፉት። በመጨረሻም በአምስቱ ችንካር ሳዶር፣ አላዶር፣ ዳናት፣ ሮዳስ፣ አዴራት በእንጨት ላይ ቸንክረው ከሰቀሉት በኋላ ተጠማሁ ባለ ጊዜ ከሐሞትና ከከርቤ ወይንም ደግሞ ከድኝ የተበጠበጠ ሆምጣጤን አጠጡት። በዕለተ ዓርብ ከሌሊቱ 3 ሰዓት ጀምሮ ነፍሱን ከስጋው እስከተለየችበት 9 ሰዓት ድረስ 18 ሰዓት ሙሉ የሰው አቅምና ሕይወት ሊቀበለው የማይችለውን እርሱ ግን በአምላክነቱ የቻለውን ልዩ ልዩ ጸዋትወ መከራ አደረሱበት። ከዚህ ሁሉ በኋላ የአይሁድ ጭፍራ አለቃ የነበረው ሌንጊዮስ ነፍሱ ከስጋው መለየቷን ለማረጋገጥ ቀኝ ጎኑን በጦር ወጋው። ከጎኑም ለእኛ ደህንነት የጥምቀታችን ምንጭ ሆኖ የተሰጠን የልጅነት ክብር ያደለንና የኃጢአታችንን ስርየት የሆነውን ክቡርና አማናዊ ደምና ውሃው ፈሰሰልን። ይህ ሁሉ የመከራ ማዕበል በለበሰው ሥጋ ሲፈራረቅበት በአንደበቱ ሐሰት፣ በደልና ስህተት ያልተገኘበት ጻድቅና የዋህ አምላክ ነው። ልብሱን ተገፎ ከለሜዳ መልበሱም ከክብሩና ከጸጋው የተራቆትነውን የሰውን ልጅ እርቃን ኀፍረት በልጅነት ጸጋ ለማጎናጸፍ ነበር። በሐሰት ምስክርና ግብዝ ፍርድ እንደ በደለኛ ተቆጥሮ በበደለኞቹ መካከል ቢሰቀልም ስለ ኃጢአቱ ግን ጠላቶቹም ቢሆኑ አንዳች እንኳን የሚወቅሱበት አልነበራቸውም። ስለ ኃጢአት የሚወቅሰኝ ማን ነው? ዮሐንስ 8:46 ስቀለው ስቀለው የሚለውን የክፋተኞችን ጉባኤ ጩኸት ለማብረድና ስልጣኑን ለመከላከል ሲል አሳልፎ የሰጠው ጲላጦስ እኔስ በዚህ ሰው አንዲት በደል እንኳን አላገኘሁበትም፣ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ በማለት ያለ አበሳው መገፋቱን ከመመስከሩን ባሻገር ሚስቱም በሕልም እጅግ መከራ ተቀብያለሁ፣ በዚያ ጻድቅ ሰው አንዳች እንዳታደርግ በማለት ነውር ነቀፋ የሌለበትን ንጹሕ ባህሪ ጌታ መከራ እንዳጸኑበት መስክራለች። ማቴዎስ 27 ቁጥር 19፣ ማቴዎስ 27 ቁጥር 24፣ ማቴዎስ 27 ቁጥር 38። ነገር ግን እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ የተባለው ይፈጸም ዘንድ ጌታ በዕለተ ዓርብ የመስቀልን ሞት ተቀበለ። ዮሐንስ ምዕራፍ 10 ቁጥር 10። በወቅቱ የነበሩት የአይሁድ የክፋት ጉባኤተኞች የአመፅ ባልደረባቸው አሸባሪውና ወንበዴው በርባን እንዲፈታላቸው በጌታችን በኢየሱስ ክርስቶስ ላይ የስቅለት ሞትን ቢፈርዱም ፍርዱን በማጣመማቸው የታሪክ ትዝብትን አተረፉ እንጂ የጌታን ሞት ግን ዓለም የሚድንበት ከቁስለ ኃጢአት የሚፈወስበት የማይቀር መስዋዕት ነበር። ደም ሳይፈስ ስርየት የለም ዕብራውያን 9:23 ተብሎ ተጽፏልና። ጌታችን ለሞትና ለመከራ ተላልፈው ሊሰጥ በሾተልና በገመድ ተከቦ በጭፍሮች በሚዋከብበት ጊዜ በጠላቶቹ ላይ ሰይፍ አንስተው የበቀል እርምጃ ሊወስዱ ለሞከሩት ለነ ቅዱስ ጴጥሮስ ጌታ የሰጠው ምላሽ እጅግ የሚገርምና የትዕግስቱን ብዛት የሚያሳይ ከመሆኑን ባሻገር በጉልበታቸውና በሰራዊታቸው ብዛት ለሚመኩ ለዓለማችን ጦረኞችና ሰይፈኞች ትልቅ ትምህርት ነው። ሰይፍህን ወደ አፎት መልስ፣ እኔ ይህን ጦር መቋቋም ብፈልግ ከ12ቱ ጭፍሮች የሚበዙ ሰራዊቶች ነበሩኝ፣ ሰይፍን የሚያነሱ ሁሉ በሰይፍ ይሞታሉና የሚል ነበር። ማቴዎስ 26 ቁጥር 52። በእኛ ላይ ያለው ዓላማው ፍቅር ነውና ሁሉ ወደ ንስሐ እንዲቀርብ ወዶ ይታገሳል ተብሎ ተጽፏልና መኃልየ 2 ቁጥር 1፣ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10። በመስቀል ላይ ሆኖ እየቆሰለና እየደማ ለበደለኞች ለኃጢአተኞች መከራን አጽንተው ለሰቀሉት የሚያደርጉትን አያውቁትምና ይቅር በላቸው ብሎ ማለደ። ከራሱና ከመንፈስ ቅዱስ እንዲሁም ከባሕርይ አባቱ ከአብ ጋር አስታረቀን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው ጸዋትወ መከራ ሁሉ የድኅነታችን ተግሣጽ በእርሱ ላይ ወደቀ። ኢሳይያስ 53 ቁጥር 5 ተብሎ እንደተጻፈ ለድኅነታችን ቤዛ ነው። ስለ ሕማማችን እርሱ ታመመ፣ ስለ ተሸከምነው የኃጢአት ደዌ እሱ ደዌያችንን ተሸከመ።
ይህንን ውለታውን በሰው ድካምና ጥረት መመለስ ባይቻልም፣ ነገር ግን አበው ይህንን ጌታችን ኢየሱስ ክርስቶስን ዓለምን ያዳነበት ጥበቡ በአርምሞ ሆነን እጹብ እያልን መከራውን እንድናስብ ከሆሳና እስከ ቀዳም ስዑር ያለውን ሳምንት የጌታ ሕማማት መታሰቢያ ሆኖ በጾም በጸሎት በሐዘን እንዲታሰብ በወሰኑት መሠረት ሳምንቱን ሰሞነ ሕማማት ወይም ልዩ ሳምንት ብሎ ይሰይሙታል። 40ው ቀን የጌታ አብይ ጾም በኒቆዲሞስ ዕለት ዓርብ ይጠናቀቃል። ከዚህ በኋላ እስከ ቅዳሜ ስዑር ያለው የሕማማት ሰሞን ነው። በጥንተ ፍጥረት ጌታ ከሥራው ሁሉ ስላረፈበት ከእህል ከውሃ አይጾምም። በአብይ ጾም መግቢያ መጀመሪያ ሳምንት ከሚጾምባቸው ምክንያቶች አንዱ በአርባ ጾም ወይም በሁዳዴው ውስጥ ከጥሉላት ምግቦች በቀር አይጾምባቸውም። የቅዳሜን ዕለታት ለመተካት እንደሆነ ተገልጿል። ቅዳሜ ስዑር ግን የፍጥረታት ፈጣሪ ጌታ በመቃብር ስላደረባት ይጾማል። የአጽዋማትን ሰዓት ልክና መጠን በተመለከተ ከሊቃውንተ ቤተ ክርስቲያን ባስልዮስና ሌሎች ሊቃውንት በአብይ ጾም የመጀመሪያው ሱባኤ ሳምንት እስከ ፍጻሜ መዓልት ወይም 12 ሰዓት ስድስቱ ሱባኤ 40ው ቀን ምሽቱ 1 ሰዓት ከሰሞነ ሕማማት የምሽት ኮከብ ደምቆ እስከሚታይ ድረስ እንዲጾም ሲወስኑ፣ የኋላ ሊቃውንት ጌታ ነፍሱን ከሥጋው የለየው በ9 ሰዓት ነው፣ እሱ ነፍሱን ከሥጋው በፍቃዱ ለይቶ አይሁድ ካመጡበት መከራ እንዳረፈ እናንተም ከድካምና ከመከራ ረፉባት ሲለን ነው ብለው ጾም እስከ 9 ሰዓት ይሁን ብለው ወስነዋል። በቀኖና ቤተ ክርስቲያን የተወሰኑት አጽዋማትም 7 ሲሆኑ እስከ 9 ሰዓት ጾሟቸው ተብሏል። ከአብይ ጾም መጀመሪያ ሳምንትና ከሕማማት በስተቀር በሌሎች አጽዋማት ሁሉ ሰዓቱ ይኸው ነው። ነገር ግን ለትሩፋት ሥራ ቀናይ የሆነ ሁሉ ለጾም ብልጫ ቢሰጥ የበለጠ ክብር ዋጋ ያገኝበታል እንጂ አይጎዳበትም። የአክፋሎትም ታሪክ አመጣጥ ከሐዋርያት ጀምሮ ከሰሞነ ሕማማት ጋር የተያያዘ ነው። እረኛቸው ክርስቶስ ወይም ሙሽራው ከእርሱ ጋር ሳለ ሚዜዎች ሊጦሙ አይገባም፣ ነገር ግን ሙሽራው ከነሱ በሚወሰድበት ጊዜ ይጦማሉ ብሎ በተናገረው መሠረት ሚዜዎች የተባሉት ሐዋርያት ጾም የጀመሩት በሙሽራው በጌታ ዕለተ ስቅለት ነው። ሊቃውንተ ቤተ ክርስቲያን የዕለተ ዓርብ ሙሽራ ያሉት ጌታችን መድኃኒታችን ኢየሱስ ክርስቶስ በተያዘበት መከራ በተቀበለበትና በመልዕልተ መስቀል በተሰቀለበት ሰሙነ ሕማማት በሐዋርያት ዘንድ ብዙ መደናገጥ፣ ሽብርና ሐዘን ገብቷቸው ነበር። እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ ማቴዎስ 26:32 ተብሎ በተጻፈው መሠረት እረኛ ሲያዝ የመንጋው መበተን አይቀሬ ነውና የጌታ መከራ መቀበል አስቀድሞ በሰፊው የተነገረና የታወቀ ቢሆንም በተግባር በተፈጸመ ጊዜ ግን እንኳንስ የእጁ ታምራትን ያዩ የቃሉን ትምህርት የሰሙ ያበረከተውን የበሉ ለፍቅሩ የሚሳሱለት ደቀ መዛሙርቱ ቀርቶ ለተመልካች ሁሉ የሚያሳዝን የሚያስፈራና የሚያስደነግጥ ነበር። ሐዋርያት ጌታችን በፈቃዱ ነፍሱን ከሥጋው ለይቶ ከተቀበረ በኋላ እህል እንቅመስ ብለው ነበር። የጌታችን ወዳጅና ወንድም የተባለው የሚታወቀው ሐዋርያው ያዕቆብ ግን ትንሣኤውን ሳላይ አይሆንም ስላላቸው ሐዋርያት እሱን ተከትለው አክፍለዋል። በዚህ ሥርዓት ብዙ አበው ካህናትና ምዕመናን ከሐሙስ ማታ እስከ ትንሣኤው ሌሊት እህል ውሃ ሳይቀምሱ ያከፍላሉ። ብዙዎች ደግሞ ዓርብ ማታ ተመግበው ቀሪውን እስከ ትንሣኤ ሌሊት ይጾማሉ። በሰሞነ ሕማማት ማጥመቅ፣ ሥልጣነ ክህነትን መስጠት፣ ጸሎተ ፍትሐት ማድረግ ክልክል ነው። ምክንያቱም ነፍሳት ከሲኦል አልወጡምና ለሙታን አጠቃላይ ጸሎተ ፍትሐት የሚደረገው መስቀል መሳለም ኑዛዜ የሚሰጠውም የሆሳዕና እሁድ ነው። ጸሎተ ፍትሐቱ ከሕማማት በፊት ያለፉትንና በሕማማት ቀኖች የሚሞቱትን ሁሉ ያጠቃልላል። መስቀል መሳለምና ቡራኬ የማይደረገው ልጅነት አልተሰጠምና ነው። በተቀደሰ አሳሳም የሰላምታ ልውውጥ የማይደረገው ደግሞ የሰላምታ ጸሎት የማይጸለየውም ነፍስና ሥጋ ተዋህደው ስላልተነሱ ሰላምታውም የይሁዳ መሳሳም እንዳይሆን ነው። ይሁዳ የምስመው እርሱ ነው ያዙት ብሎ ጌታን በመሳም አሳልፎ ሰጥቷልና ነው። በሰሞነ ሕማማት ሁላችን እንድንጾም እንድንሰግድና ግብረ ሕማማት ሲነበብ እንድንሰማ ቤተ ክርስቲያን ታዘናለች። ነገር ግን ይህን ሳያደርግ የቀረ በዓለ ሃምሳ እንዲጾምና እንዲሰግድ ተወስኗል። ይህም ሁሉ እንዲፈጸም አበው የወሰኑትና ያዘዙት የዓለም መድኃኒት ኢየሱስ ክርስቶስ በፍቅሩ ጽናት ያደረገውን የቸርነቱን ውለታ ለማሰብና ለማመስገን ነው። ፍቅር ከሞት የበረታች ናት እንዲል መጽሐፍ እግዚአብሔር በእኛ ላይ ያለው ዓላማው ፍቅር ስለሆነ ከወደደን ከትልቁ ፍቅሩ የተነሳ አንድያ ልጁን ሰጠን፣ እሱም መተኪያ በሌላት ነፍሱ ተወራርዶ አዳነን። ሊቁ አባ ሕርያቆስ ፍቅር ሰሃቦ ለወልደ ኃያል እመንበሩ ወአብጽሖ እስከ ለሞት፣ ፍቅር ኃያል ወልድን ከመንበሩ ሳበው እስከ ሞት አደረሰውም በማለት የክርስቶስን ጥልቅ ፍቅር ገልጾለታል። ሰው ሰውን ቢወድ
ድቃቂ ሳንቲም፣ እላቂ ልብስ ወይም ደግሞ የሚሻግተውን የሚበሰብሰውን እንጀራ ሊሰጥ ይችል ይሆናል። ሕይወቱን የሚሰጥ እስከ ሞት የሚወድ ግን አይኖርም። እግዚአብሔር ለፍጥረቱ ያለው ፍቅር ግን ከሞት አድማስ ባሻገር ከመቃብርም ማዶ ሞትና በሕይወትም እስከ መለወጥ ከሞት አስነስቶ ከመቃብር አውጥቶ የዘላለም ሕይወትን እስከ መስጠት ሥጋውን ምግብ ደሙንም መጠጥ አድርጎ እስከ ማቅረብና መንግሥቱንና ርስቱን እስከ ማውረስ ነው። ይህንን ፍቅር የሚመስለውና የሚስተካከለው ፍቅር እስካሁን በዓለም ላይ አልነበረም፣ ወደፊትም አይኖርም። ለዚህም ነው ሊቃውንት እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰው ሆኖ ተወልዶ ተጠምቆ በመስቀል ላይ ተሰቅሎ ሞቶ ተነስቶ ያዳነበት ጥበቡ ይበልጣል ያሉት። ማን ያርዳ የቀበረ እንዲሉ በቁርጥ ቀን በመስቀል ስር በመገኘት ፍቅሩን ያጣጣመ ውለታውን ያየ ሐዋርያው ቅዱስ ዮሐንስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል፣ ከዚህም የሚበልጥ ፍቅር ለማንም የለው። ዮሐንስ ምዕራፍ 3 ቁጥር 16። ሰው ላም አርብቶ ወተቱን፣ እህል ዘርቶ እሸቱን ምርቱን፣ በግ ጠብቆ ሥጋውን ለምግቡ ፀጉሩንም ለልብሱ ጥቅም ያውላል። በዚህ መካከል እንስሳው ቢሞት ለአራዊት፣ እህሉ ቢነቀዝ ለእንስሳት ይሰጠዋል። እግዚአብሔር ግን ከእምነትና ከምስጋና በቀር ከፍጥረቱ የሚሻው ምንም የሌለው ከመሆኑም በላይ ሰው በምኞቱ ጸንሶ በኃጢአቱ ስቦ ባመጣው ሞት በሞተ ጊዜ ከክብሩ እንደተዋረደ ከጸጋው እንደተራቆተ ልጅነቱ እንዳጣ ከተድላው እንደተባረረ ከጽድቅ ገነት እንደወጣ በሞተ ሥጋ ሞተ ነፍስም እንደተፈረደበት ፈጣሪ ፍጥረታት እግዚአብሔር በቸርነቱ ተመልክቶ ሕይወትን ለመመለስ ኃጢአቱን ሰረዘለት፣ ተላልፎ ሞተለት። ሰው ሁሉ የጌታችንን ቸርነት የማዳኑን ጥበብ የፍቅሩን ጽናት ጣዕም ቢቀምስ አይደለም ጊዜውንና ጉልበቱን ነፍሱንም ቢሆን ለመስጠት ወደ ኋላ ባላለ ነበር። ምክንያቱም ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ምንም ፍቅር የለምና። ሰው ሰውን ሲወደው ለሰላምታ ለውለታ ነው። እጅግ ይቀርበኛል የሚለውን የቤቱን ሰው እንኳን ቢወድ ከልጆቹ እኩል አይመለከተውም፣ ሀብቱን አያካፍለውም፣ ርስቱን ጉልቱን አያወርሰውም። ጌታ ግን ልጅነትን ሰማያዊ ሀብትንና ዘለዓለማዊ ሕይወትን የሰጠ ለሁሉም ነው። ላመነበት ከቤተሰቡ ምድራዊ ሀብቱ ይልቅ የጌታን ፍቅር በማስበለጥ መስቀሉን ተሸክሞ የሚከተለውን ሁሉ የጸጋውና ክብሩ ወራሽ ይሆናል። ወንጌላዊው ለተቀበሉትና በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣንን ሰጣቸው። ዮሐንስ ምዕራፍ 1 ቁጥር 12 በማለት አስረግጦ አስተምሮናል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሕማምና መከራ ሞትና ትንሣኤ በፊት በተኖረው ሕይወት ሁላችን በኃጢአት በር ወደ ዓለም የገባው የሞት ባሮችና ተገዢዎች ነበርን። አሁን ግን ነፃ ነን። ክርስቶስ ነፃ አወጣን። ስለ እኛ ታስሮ ኃይለኛውን ዲያብሎስን አሰረው፣ እኛንም ከስራታችን ፈታን። ስለ እኛ ተገርፎ ቆስሎ ከቁስላችን ፈወሰን። በመስቀል ላይ ተቸንክሮ ከችንካር አላቀቀን። በሚጮሁትና በሚያስደነግጡት መካከል አንበሳ ሆኖ ያለ ነውርና ነቀፋ በመሄድ ፍርሃትንና ድንጋጤያችንን አስወገደልን። እርቃኑን ውሎ አበሳችንን ከደነልን። የተራቆተውን ስብዕናችንን በጸጋው አለበሰ። ከእንግዲህ ወዲህ የእግዚአብሔር ልጆችና ወዳጆች እንጂ ባሮችና አገልጋዮች ተብለን አንጠራም። ዮሐንስ ምዕራፍ 15 ቁጥር 15። ከእግዚአብሔር ለመወለድና የክብሩ ወራሽ ለመሆን ግን በግብር እርሱን መከተል፣ እርሱን የሚያስመስል መልካም ሥራን መስራት ይሻል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ተገፋ ተደፋ በጥፊ ተመታ እየደበደቡ ክርስቶስ ሆይ አሉ። ጽድቅን ስለሰራ በወንጀል ከሰሱ። ለአዳም ቤዛ ብለው